በኢትዮጵያ ያለው የንግድ ስርዓት የተንዛዛና ወጥነት የጎደለው ከመሆኑን ባሻገር በደላሎች ሰንሰለት የተሳሰረ እንደሆነ ይነገራል። ይህ እንዲሆን ካደረጉት መካከል ኢትዮጵያ የምትከተለው ነፃ የንግድ ስርዓት መሆኑንና የትርፍ ህዳግ የህግ ማዕቀፍ ባለመኖሩ እንደሆነ ያነጋገርናቸው ባለሙያዎች ያስረዳሉ። ነጋዴው በህግና በሞራል ይመራል ተብሎ ቢጠበቅም ይህ ሲደረግ እንደማይታይም ሰምተናል። አንድ ነጋዴ አንድን ዕቃ ያመጣበት ዋጋና የሚሸጥበት ዋጋ መካከል ያለው ልዩነት የተጋነነና ከፍተኛ በመሆኑ በማህበረሰቡ ላይ እያሳደረ ያለው ጫና ቀላል የሚባል አይደለም ብለውናል። አቶ ሲሳይ ክፍሌ የምጣኔ ሀብት ባለሙያ ናቸው። እሳቸው እንደሚሉት አሁን ኢትዮጵያ እየተከተለች ያለችው ነፃ የንግድ ስርዓት ወይንም ነፃ ገበያም ቢሆንም መስተካከል ያለባቸው ጉዳዮች አሉ ይላሉ። ይህንን ለማድረግ መንግስት ከራሱ መጀመር አለበት ያሉ ሲሆን አንድ አምራች ኢንዱስትሪ የሚያመርተው ምርት ምን ያህል ጊዜ ይወስድበታል፣ ምን ያህልስ ወጪ አውጥቷል፣ ትርፌስ ምን ያህል ነው መሆን ያለበት የሚለውን መለየት አለበት ሲሉ ያስረዳሉ። ይህ ካልሆነ ግን በዘፈቀደ የሚመራ የንግድ ስርዓት እንደሚኖርና ለራሴ ብቻ የሚያስብል ሊሆን እንደሚችልም ነግረውናል። ነፃ ገበያውን አትሊስት ከምን መጀመር አለብን? አትሊስት ከመንግስቱ መጀመር አለ። አንድ ከመንግስቱ እንጀምር። ይሄ ድርጅቶቹ እውነት የምርት ሂሳቡ ይሄን ያህል ያወጣል። አንድ ምርት ተጀምሮ እስኪያልቅ የእርሻ ምርቱን ታዩና በኢንዱስትሪ ደረጃ ኢንጌተር፣ ስኳር ለምሳሌ እነዚህ ትላልቅ ምርቶች የምትያቸው ቴጅና ስራዬ ተብሎ ባለሙያ ቆሞ ስኳር ኤ ቱ ዜድ ምን ያህል ጊዜ ይፈጃል፣ ደቂቃ ተመዘገበ፣ ትርፉ ስንት መሆን አለበት ነው ማለት ያለብሽ። ያኔ ትርፉ ላይ መንግስት ለህዝብ ተደራሽ ያደርጋለሁ ካለ ኮንትሮል ያደርገውና ግድ የለም አሁን ልማት ስለምሰራ እንደዚህ ስለማድረግ 50% ታደርገዋለሁ 30% ታደርገዋለሁ ካላለ አይ ይሄ የኢንተርፕራይዝ ነው ኢንተርፕራይዙ ትርፋማነቱን እሱ ይጠብቅ፣ እሱ ከጠበቀ እንደዚህ ከተባለ ያ ገበያ አይደለም፣ ያ ኪዮስ ነው፣ አናርኪዝም ነው። አትሊስት የመንግስቱ ኮንትሮል መደረግ አስፈላጊ የሚባሉ ምርቶች ሁሉ በበቂ ሁኔታ ያሉ ነጋዴው በትራንስፖርት ምክንያት እቃው ላይ የሚጨምረው እጅግ የተጋነነ ነው ብለውናል። የትርፍ ህዳግን ለመቋቋም መንግስትና ህዝብ በጋራ መስራት አለባቸው ሲሉም ያስረዳሉ። አሁን ምንድነው ችግሩ? አንድ የኢንፍራስትራክቸር ችግርም ሳይሆን ትራንስፖርት ኮስት ላይ ድንገት ነጋዴው እኮ የሚጨምረው ለአንድ ኩንታል 100 ብር ይሆናል ለአንድ ኩንታል። እዚህ ጋር ግን ላንቺ ችርቻሮ የሚሸጠው ለአንድ ኪሎ 10 ብር ይጨምራል። እዛ ላይ ግን ለአንድ ኪሎ 1 ብር ነው የተጨመረው ትራንስፖርቴሽን ላይ። አየሽ ሙዝ እኮ ሲቃጠል ታያለሽ በየገበያው። እነሱ ዝም ብሎ በየቀኑ 10 ብር 20 ብር ተመካክረው ይመጡና ሲጨምሩ ገበያውን ከንትን ወጥቷል። ሰሞኑን አንድ ሰው ላመስገንና መቼም እኔ አለማየሁ ዋሴን ጸሐፊ አለ እኛ ሀገር ብዙ ገንዘብ አውጥቶ የገዛ ሰው የሀብታምነት መለኪያው ነው። በቃ እንደ ፈረንጁ ሀገር መማር አለብን፣ አለመግዛት መቻል አለብን ብሎ ያይቷል። በቃ ይሄ አሁን ህዝቡም እየተማረ የመጣው ነገር አለና ህዳግን ለመቋቋም ህዝብና መንግስት አንድ ላይ ሻጭ ወደም ጠላ አንድ ቀን ይመጣው ለደራሱ አይበላው ሁሉን በልቶ አይጨርሰው። አንድ ቦታ ላይ ገዢው ኦብቪየስሊ ከቀነሰ ያኔ ነጋዴው ትርፍ ህዳጉን 400%፣ 500%፣ 1000% ማድረግ የለበት። ያኔ ወደ ትክክለኛው ሊጨምር ይችላል። ግን መንግስት ማድረግ አለበት። አሁን ኢንፍሌሽን በዚህ በኩል ወይም ደግሞ ኮንሽስ ለማድረግ ይሄ የመንግስት መላለሻ ታክሲዎቹን እኔ ለእናንተ እኔ እሰጣቸዋለሁ፣ የተወሰነ አቅማችሁን እኔ ያገነባለሁ፣ ግን ትራንስፖርት ላይ እንዳትጨምሩ። ያኔ ሰው ለመኪና ቤንዚን የሚጮው ራሱ መኪናውን ያቆምና በቂ ትራንስፖርት ካለ ባይቶስ መሄድ ይጀምራል። እንዴት ጥሩ ነገር ሳብልሽ እንደምታደርግ ታውቃለሽ። እንዲህ አይነት ነገር ኮንሽስነስ ያስፈልጋል። ማህበረሰቡም ቢሆን እያወቀም ሆነ ሳያውቅ በገበያው የተጋነነ የዋጋ ጭማሪ እንዲኖር የራሱን አስተዋጽኦ እያደረገ እንዳለም ሰምተናል። አሁን አንዴ በጣም ሰው ይነሳና ፊውል 1000 ብር ተሸጠ ይልሻል። እኔ ሰው ይነን ሲል አይተሃል ወይ ነው የምለው። ወይም አንድ ሰው ድንገት የነፍስና የሞትና የህይወት ጥያቄ ሆኖበት አንድ ሰው ሊገዛ ይችላል። ካን ዩ ኢማጂን ዛት 160 ብር ፊውል 1000 ብር ወይ 500 ብር ሰው የሚገዛ ምን ያህሉስ ይገዛል? በእንደዚህ ሁኔታ እኔ ይሄንን ነገር ካየህ ለምን ለመንግስት አልነገርክም ነው ይሄን የሚያወራው ሰው። አሁን እኮ ወሬውን ማመሰይ ቲክቶክ፣ ፌስቡክ ሳምቲንግ እኮ እና አንዳንዴ ወሬውን ዝም ብሎ ይላል። ከዛ አብሮ ጭማሪው ይመጣል። ሀገር የተረጋጋ የገበያ ስርዓት እንዲኖራትና ወጥ የሆነ ግብይት እንዲኖር ምን መሰራት አለበት ያልናቸው የምጣኔ ሀብት ባለሙያው ተከታዩን መልሰዋል። ጃፓን መጀመሪያ ከጦርነቱ ነጻ ከወጣች በኋላ የመጀመሪያ ወይንም ቻይናም ሁሉም የሰሩት ኢምፖርት ሰብስቲዩሽን። የመጀመሪያው ኢምፖርት ሰብስቲዩሽን ማለት ዶላርን አውትፍሎ ቀንሽ ማለት። ኦኬ አሁን ጁስ ከውጭ ብታስመጪ እኛ ሀገር ኦሪጂናል ጁስ እያለ እንዴት ነው ፓክድ ጁሶች መጡ። ሽንኩርት ከሱዳን ብታስመጪ ወይ ምናምን ነገር ምን ማለት እንደዚህ አግሬሲቭሊ ትሰራለች። ማሽነሪዎቹንም ቴክኖሎጂው አንዱ የዴቨሎፕመንት እድገት ወይንም እንደዚህ አሁን ሀገራዊ የሆነ እድገት የሚሰራ ዋና ኢንዱስትሪ ግብአቶች ላይ መስራት፣ ማሽነሪዎቹን መስራት። እነሱን በሰራሽ ቁጥር ከዛ ከሀገር ውስጥ የምታስገቢው ነገር እዚህ ትስተካከል። ያኔ ብርን ብትቀርሽ ወርዲ የምናወጣው ስለሌለ ምንም ማለት እኛ ኦልሬዲ ሰብስቲዩት እናደርገዋለን። ግን አለበለዚያ ለአንቺ ብድር ለመስጠት ዲቫሉ ባልክሽ ቁጥር ወይ አገራችንን ካላለማንና ያንን ነገር
ሰብስቲት ካላደረግን ምንም ማድረግ አንችልም። ብራችን እየጨመረ ይሄዳል። በጨመረ ቁጥር ነጋዴው ደግሞ ተነስቷን ስለዶራ በእናንተ ሬዲዮ በአንዱ ሬዲዮ በሌላ ሬዲዮ ይሰማና ሽንኩርት ቲማቲም ልገዥ ስትይ አልሰማም ዶላር ጨመረ ይሻል ብዬሻል። አሁን እስከ አንድ ቲማቲም ነጋዴ ጋር ዶላሩን ምን ያካል አሁን እሱ ወይ ከቤንዚን ጋር ሊልኮ ነው። ቅድም ግን እንዳልኩት ቤንዚንም ሲጨመር ቢሆን ለአንድ ኩንታል ድንገት 100 ብር በኪሎ 1 ብር ማለት ነው። ግን እዚህ ለአፉ አንቺን ሳይኮሎጂሽን ይሰርቋል። ይሄ ስነልቦና በኢትዮጵያ የትርፍ ህዳግ ባለመኖሩ ህገወጥ የሆነ የአተራረፍ ስርዓትን ነጋዴው እንዲከተል እንዳደረገው የነገሩን ደግሞ የህግ ባለሙያው ጥጋቡ ደሳለኝ ናቸው። የትርፍ ህዳግ ባለመኖሩ መሰረት ነጋዴው በተለያየ የግንዛቤ ክፍተት ምክንያት 100%፣ 200፣ 300፣ 400%፣ አንዳንድ ጊዜም 10% 100 ብር ያመጣውን ዕቃ 1000 ብር ካልሸጠ 800 ብር ካልሸጠ በስተቀር የማያተርፍ የሚመስለው የንግድ ማህበረሰብ ነው ያለን። ይሄ በዓለም ታሪክ ኢትዮጵያ ብቸኛ ያደርጋታል። ማለት ድርድሩ ነጻ ንግድ ስርዓት መኖሩ ሳይሆን ኢትዮጵያን የብቸኛ ሀገር የሚያደርጋት ኢሞራላዊ የሆነ ህገወጥ የሆነ ትርፍ የአተራረፍ ስርዓት እኛን ለየት ያደርገናል። በነጻ ገበያውም ሆነ በመንግስት ድጎማ እየተደረገላቸው ለሸማቹ ምርት የሚያቀርቡት ላይ ምን ያህል ክትትል ይደረጋል? በአዲስ አበባ ከተማ ንግድ ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ አሸናፊ ብርሃኑ እንዲመልሰዋል። የነጻ ገበያ ላይ ራሱ ቢሮ አከራይቶ ለትርፍ የሚሰሩ ሰዎች ናቸው። ስለዚህ እነሱ አንደኛ ምርት መደበቅ አይችሉም፣ ምርት ክምችት ማድረግ አይችሉም። ዋጋ መለጠፍ አለበት፣ ንግድ ፍቃድ መኖር አለበት፣ ንግድ ፍቃድ ድሳት መኖር አለበት። ይሄ አጠቃላይ ከነጻ ገበያ ላይ ውጪ ነው። አሁን ነጻ ገበያ ላይ ምሳሌ ሽንኩርት 70-80 የሚሸጠው ነጻ ገበያ ላይ ገበያ ማዕከላት ላይ በዚህ ዋጋ አይደለም እየተሸጠ ያለው፣ 20% ዲስካውንት ተደርጎ ነው እየተሸጠ ያለው ማለት። በዚህ ላይ ፊክስድ ዋጋ ቢሮ ነው የሚሰጠው። ነጻ ገበያ ላይ ግን በዚህ ዋጋ ሽጥ በዚህ ዋጋ ሽጥ ማለት አይቻልም። መንግስት የተጋነነ የዋጋ ጭማሪ የሚያደርጉት ላይ ቁጥጥር በማድረግ እርምጃ መውሰድ እንዳለበትና ማህበረሰቡን ቢሆን ህገ ወጥ ነው ብሎ ያሰቡትን ጥቆማ በማድረግ በማገዝ ገበያውን ማረጋጋት እንደሚቻል ባለሙያዎቹ ተናግረዋል። ነጋዴውም ቢሆን በህግና በሞራል በመመራት የተጋነነ ትርፍ ባያደርግ ሲሉ ጠይቀዋል።